እግዚአብሔር በትዕቢት አይገኝም እግዚአብሔር በስልጣን አይገኝም ስለዚህ ምን አደረገ ያ የተከበረው ሰው በዚያ ከተማ የተፈራው ሰው አምባገነኑ ሰው ስሙ ምድር የሚያንቀጠቅጠው ዘኬዎስ ምንም እንኳን ቁመቱ ቢያጥር እግዚአብሔርን ለማየት ፈለገ ወንጌሉ ከቁመቱ ማጠር የተነሳ እግዚአብሔርን ማየት እንደ አልቻለም ይላል ይሄ ቁመት የሚለው ቃል በስጋ ብቻ የሚገለጽ ከሆነ ተሳስታቸዋል እንደዚህ ምንል ከሆነ እግዚአብሔር ለተወሰኑ ሰዎች ብቻ የሚገለጥ ቁመት የሚለው ቃል ለጊዜው እዚያ ቦታ ላይ ዘኬዎስን ስጋዊ ቁመና ይጥቀስ እንጂ ብዙዎቻችን በሃይማኖት በመንፈሳዊ ሕይወት ድንቅዬ ሆነን እግዚአብሔር የጠፋብን ሰዎች ብዙዎች ነን ያሳጠሩን ነገሮች በርካቶች ናቸው ክፋቱ ምቀኝነቱ ሐሜቱ ተንኮሉ ነውሩ መተቱ ድግምቱ ጥንቆላው ዘረኝነቱ ዝሙቱ ቡድንተኝነቱ እነዚህ ሁሉ ነገሮች ሰውን ያሳጠረው ከእግዚአብሔር እይታ እንዲጠፋ ያደርገዋል ሰው እግዚአብሔር በምን ይጠፋበታል ቢባል ኃጢያቱ እግዚአብሔርን ያጠፋበታል እግዚአብሔር በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት ክፉም ሰው በደሉን ኃጢያተኛም ኃጢያቱን ይተው ይቅርታው ብዙ ነውና ወደ እግዚአብሔር ይመለስ እሱም ይምረዋል ይቅር ይለዋል ይላል ኢሳይያስ 55 ቁጥር 6 ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም ገብርኤል መልአክ በላይ ለማርያም ዛይረፈ ከመዘን ወዳታ ወቆትሩፍ እግዚአብሔር አበን ሲሳይልቡና መጽሐፍ ወአፉ የሙሴ ለመኮነ ጸያፈ ጰራቅሊጦስ አሮን ይኩነን ያፈ ወደ መቤታችን የመጣው ቅዱስ ወንጌል የትውልዱን ብስራት ታላቁን የምስራች የሐዲስ ኪዳኑን መልእክት አምልኬና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለኔ አንደበት ነው ሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን በልዩ ልዩ አገልግሎት እዚህ ያላችሁ አባቶችና እናቶች ወንድሞችና እህቶች ከሩቅም ከቅርብም ተሰብስባችሁ በእግዚአብሔር ቤት በመቅደሱ በለተሰንበት የተገኛችሁ በሙሉ እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ እንደምን አደራችሁ እንደምን ሰነበታችሁ እንደምን ቆያችሁ ለባህሪው ሽረት ለመንግስቱ መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርክሰት ወደ ቅድስና ያሸጋግረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ ስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን ለዓለም ሕዝብ ሁሉ የተስፋ ምንጭ የድኅነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የእድሜያችን ማስረዘሚያ ቀመር የምህረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰአሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ የተመሰገነ ይሁን መላእክት ቅዱሳን ጻድቃን ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው እንግዲህ ኢትዮጵያ ማታ ስለሆነ ነው እንደምን አመሻችሁ ያልኳችሁ በሀገራችንም እንደምን አመሻችሁ ጥሩ ነው በዚህም እንደምን አደራችሁ ጥሩ ነው ለሁሉም ለዚህ ያደረሰን ማን ነው እግዚአብሔር ዛሬ ልዩ ቀን ነው ዛሬ በኢትዮጵያ ትልቅ በዓለ ንግስ ይከበራል በዚህ ቀን የሚነግረኝ ሰው አለ ቅዱስ ጊዮርጊስ ምንድነው በዓሉ ቅዳሴ ቤቱ በዚህ ቀን ትልልቅ ታምራት እንደተፈጸመ ስንክሳሩ ይነግረናል የቅዱስ ጊዮርጊስ የሊቀ ሰማዕታት ቅዱስ ጊዮርጊስ የመጀመሪያው መቅደስ ተሰርቶ ቅዳሴ ቤቱ የከበረበት ቀን ነው ዛሬ ደግሞ በወራዊ በዓሉ አጋዕዝተ ዓለም ሥላሴ ናቸው ከአንድ እስከ 30 ሥላሴ ሁሉ በዓላቸው የቀደሙ ሊቃውንት አባቶቻችን ለሥላሴ በዓል አያስፈልግም ቀን እንዴት እንወስንለታለን ብለው ነበር ተብለው በትምህርት ቤት ተመረያለሁ ነኝ ኋላ አይ አንዳንድ ተአምራት የተደረጉበትና አንድነቱን ሶስትነቱን ለማስተማር እንዲገባ በአመት 2 ጊዜ በጥርና
በሐምሌ በቤተ አብርሃም የገቡበትና ጥቅመ ሰናዖርን ግንብ ያፈረሱበት መታሰቢያ እንዲሆን በዚህም አንድነትና ሶስትነቱ የተገለጠበት ስለሆነ እሱ እንዲሰበክ እንዲነገር እንዲዘከር ተደረገ እና እንጂ ሥላሴ ከ1 እስከ 30 ናቸው። ሥላሴ ስንል ማን ማለታችን ነው? አብ ወልድ መንፈስ ቅዱስ አይደል? አብ ወልድ መንፈስ ቅዱስ ስንል ማን ማለታችን ነው? እግዚአብሔር። ይሄን እንዳትረሱ። ስለዚህ ሁሉ ጊዜ እግዚአብሔር ባልነ ቁጥር ማን እንላለን ማለት ነው? እኛ ክርስቲያኖች እግዚአብሔር ስንል ማንን እንላለን? አዎ። ስለዚህ እኔስ ሥላሴ እግዚአብሔር ባልኩ ጊዜ አብ ወልድ መንፈስ ቅዱስ ማለቴ ነው ብሎ ሊቁ እንደተናገረው እኛም ይሄንን እንላለን ማለት ነው። ሌላው በቅዱስ ያሬድ ዛሬ ኢተዘኪሮ ይባላል። የሰንበት መዝሙራት ላይ መዝሙራት ዘሰናብት በሰንበት ቀን የሚዘመሩ መዝሙራት ላይ የቀደመ በደላችንን ያላሰበብን ማለት ኢተዘኪሮ ይባላል። ኢተዘኪሮ አበሳዚአነ የቀደመ በደላችንን አላሰበብንም ያላሰበብን ተብሎ ይነገራል። ኢተዘኪሮ አበሳዚአነ ወኢሃደገነ ፍጹመ ነማስን ሄር እግዚአብሔር ቸሩ ሩሩሁ ደጉ እግዚአብሔር ፈጽመን እንዳንጠፋ በደላችንን አልቆጠረብንም፣ የቀደመ በደላችንን አላሰበብንም። ስለዚህ በምህረቱና በይቅርታው ዛሬም ድረስ አለን ነው። ቸሩ እግዚአብሔር ሩሩሁ አባት ስላለ አለን ነው መልእክቱ። ብዙ ጊዜ ሰዎች በህይወታቸው ሲኖሩ በእግዚአብሔር የኖሩ ይመስላል፣ በራሳቸው የኖሩ ይመስላቸዋል። ነገር ግን የሚኖሩት በእግዚአብሔር በፍቅሩ ጥንቃቄ ነው። እግዚአብሔር ምህረቱ ከበደላችን በላይ፣ ቸርነቱም ከኃጢአታችን በላይ፣ ይቅርታውም ከርኩሰታችን በላይ ነው። ይሄ ዓለም እግዚአብሔር በፍቅር የተመላ ፍቅር ባይሆን እግዚአብሔር የጥላቻ ባህር ዓለምን ይውጠው ነበር። ዓለም በፍጹም ጥላቻ፣ በስጋዊ ፉክክር፣ በምድራዊ ሩጫ የተሞላች ናት። እኛም የራሷ የሷ ልጆቿ ስለሆነን በዚህ በውስጧ ስለምንኖር የዓለም ልጆች ስለሆነን በዚህ ምርኮኞች ነን። ካሉት ከኃጢአቶች ብዛት በአንዱ ምርኮኞች ነን። በዚህ ምክንያት ከእግዚአብሔር የሚያርቅ ነገር በየቀኑ እንሰራለን። እግዚአብሔር ግን መሐሪ ነው፣ ይቅር ባይ ነው። ስለዚህ ቸሩ ሩሩሁ ደጉ አምላክ እግዚአብሔር የቀደመ በደላችንን ሳይቆጥርብን ሳያስብብን በይቅርታውና በምህረቱ ጠብቆናል። ማን ይመስገን ወገኖቼ። ቅዱስ ያሬድ የሚነግረን ይሄንን ነው። ቸሩ እግዚአብሔር ሩሩሁ እግዚአብሔር የቀደመ በደላችንን አላሰበብንም ነው። እንደ እግዚአብሔር ፈቃድ ርዕስ አድርገን የምንይዘው ጸሎት ነክ የሆነውን የቅዱስ ዳዊትን የመዝሙር ክፍል ነው። በቅዳሴው ጊዜ የተሰበከው ለአጭር ደቂቃ ነው፣ አላቆያችሁም። ኢትዝክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳህልከ እግዚኦ እስመ ተመንደብነ ፍድፋደ። የቀደመ በደላችንን አታስብብን አቤቱ፣ ይቅርታ ፈጥኖ ይደረግልን። ይቅርታ ምህረት ፈጥኖ ቸርነት ትድረስልን። እስመ ተመንደብነ ፍድፋደ እጅግ አቤቱ በጣም ተቸግረናልና። በእውነት በዚህ ጊዜ እግዚአብሔር ምህረትን በመናፈቅ ያልተቸገረ ማን አለ? እንደ ግለሰብ፣ እንደ ማህበረሰብ፣ እንደ ቤተሰብ፣ እንደ ሀገር፣ እንደ ዓለም ያልተቸገራለ ወገኖች። ስለዚህ እስመ ተመንደብነ ፍድፋደ በጣም ተቸግረናልና ይቅርባዩ መሐሪው ሞገስ ያለ አባት አንተ ስለሆንክ አቤቱ እግዚአብሔር ሆይ ምህረት ፈጥኖ ይደረግልን ነው። ይሄንን አንስቶ ቅዱስ ያሬድ በዘመኑ እግዚአብሔር በደልን የማይቆጥር መሐሪና ይቅርባይ ሞገስ ያለው ቸር ሩሩህ አባት ነው። ሙሴ ለሕዝቡ ሰንበትን አክብሩ ብሎ እንዲነግራቸው እንዳዘዘው ሁሉ ሰንበትን አክብረው በዕለተ ሰንበት ለነፍሳቸው እረፍት አድርገው እግዚአብሔርን በመፍራት በጎ ነገር በመስራት ለቆዩት ሁሉ እግዚአብሔር ቸር ነው፣ ሩሩህ ነው። እንዲህም ሆኖ ግን የእግዚአብሔር ቸርነቱ ርኅራኄው ሕጉን ለጠበቁት ብቻ ሳይሆን በበደል ውስጥ እንኳን ለሚኖሩት እግዚአብሔር መሐሪ ነው፣ ይቅር ባይ ነው ብሎ ያበረታታል። ሰይጣን መጀመሪያ ኃጢአትን ያቀምሰናል። ከዚያ በኋላ አንድ ጊዜ ተነካክተሃል ብሎ ኃጢአት ውስጥ እንድትወድቅ ያደርጋል። ብዙ ሰዎች ከእግዚአብሔር ቤት የሚርቁበት ዋናው ምክንያት
ኃጢአት ከሰሩ በኋላ በጣም ስለሚሸማቀቁ ነው። እግዚአብሔር ግን መሐሪ ነው፣ ይቅር ባይ ነው፣ ቸር ነው። ብንበድልም ብናጠፋም እግዚአብሔር አይተወንም። ስለዚህ በእግዚአብሔር ፊት ስትቆሙ ተቸግሬያለሁ፣ በደለኛ ነኝ፣ ኃጢአተኛ ነኝ በሉ። እግዚአብሔር በደሉን አያስብባችሁም። የቀደመ በደላችንን አቤቱ አታስብብን። እግዚአብሔር ሁላችንንም ይቅር ይበለን። የሰው ልጅ በእግዚአብሔር ምሕረት እንጂ በራሱ ቸርነት አልቆመም። በራሱ ጽድቅ በራሱ ቅድስና የቆመ ሰው የለም በታሪክ ውስጥ። ያልበደለ ሰው የለም። የሰው ዘር ሆኖ የማይበድል ሰው የለም። ሁሉ ኃጢአት ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ይላል። ስለዚህ ሰዎች ሁሉ ይበድላሉ። ኃጢአትን ያልሰሩ፣ ያልበደሉ፣ ያልተሳሳቱ፣ ያልተጠራጠሩ የለም። ምናልባት ከሰው ዘር ከቆጠርን ሰው ብለን ከጠራን እመቤታችንን እዚህ ውስጥ አናስገባም ይሆናል። ምክንያቱም እሷ ብሩክት አንቲ እምአንስት ከሴቶች መካከል የተባረክሽ ነሽ። ከዚያም ባሻገር ደግሞ ምልዕተ ጸጋ ጸጋ የሞላብሽ ማንም ሰው ጸጋ የሞላበት የለም። ከጸጋ ምንም ያልጎደለባት ስለሆነች እርሷ ንጽሕት ናት። በሰውነት በስጋና ደም ውድድር አትገባም። ስሟ ለዘላለም የተመሰገነ ይሁን። ስለዚህ ሰው የሚኖረው በእግዚአብሔር ምሕረት ነው መልእክቱ። ራሳችንን እንደ ጻድቅ የምንቆጥር ከሆነ እግዚአብሔርን ሳናገኘው እንቀራለን። ኖረንም ሞተንም አናገኘው። ሰውን በእግዚአብሔር ፊት የሚያቆመው ትህትና ነው። እኔ ኃጢአተኛ ነኝ፣ በደለኛ ነኝ ብሎ ራስን መውቀስ ማንን እንዲያገኝ ያደርገዋል? እግዚአብሔርን እንዲያገኝ። የሉቃስ ወንጌል ምዕራፍ 19 ላይ በኢያሪኮ ከተማ ለሮማውያን እስራኤልን በቀኝ ግዛት ለሚገዙ ለሮማውያን ይሰራ የነበረው ቀራጩ ወይንም የቀራጮች አለቃ ዘኬዎስ በትዕቢቱ፣ በክፋቱ፣ በተንኮሉ፣ በጭካኔው የታወቀ ሰው ነበር። የቀረጥ ሰብሳቢዎች አለቃ ነው፣ ወይንም የማዘጋጃ ቤት ኃላፊ ልትሉ ትችላላችሁ በዘመኑ ቋንቋ። እግዚአብሔርን ለማየት የሚያስችል መንፈሳዊ ቁመና እንደሌለው ታወቀው። ባለስልጣን ነው። በወታደር ህዝቡን ገለል አድርጎ መምህሩን ማናገር ይችላል። እግዚአብሔር በትዕቢት አይገኝም። እግዚአብሔር በስልጣን አይገኝም። ስለዚህ ምን አደረገ? ያ የተከበረው ሰው፣ በዚያ ከተማ የተፈራው ሰው፣ አምባገነኑ ሰው፣ ስሙ ምድር የሚያንቀጠቅጠው ዘኬዎስ ምንም እንኳን ቁመቱ ቢያጥር እግዚአብሔርን ለማየት ፈለገ። ወንጌሉ ከቁመቱ ማጠር የተነሳ እግዚአብሔርን ማየት እንደ አልቻለም ይላል። ይሄ ቁመት የሚለው ቃል በስጋ ብቻ የሚገለጽ ከሆነ ተሳስታቸዋል። እንደዚህ ምንል ከሆነ እግዚአብሔር ለተወሰኑ ሰዎች ብቻ የሚገለጥ ቁመት የሚለው ቃል ለጊዜው እዚያ ቦታ ላይ ዘኬዎስን ስጋዊ ቁመና ይጥቀስ እንጂ ብዙዎቻችን በሃይማኖት በመንፈሳዊ ሕይወት ድንክዬ ሆነን እግዚአብሔር የጠፋብን ሰዎች ብዙዎች ነን። ያሳጠሩን ነገሮች በርካቶች ናቸው። ክፋቱ፣ ምቀኝነቱ፣ ሐሜቱ፣ ተንኮሉ፣ ነውሩ፣ መተቱ፣ ድግምቱ፣ ጥንቆላው፣ ዘረኝነቱ፣ ዝሙቱ፣ ቡድንተኝነቱ፣ እነዚህ ሁሉ ነገሮች ሰውን እያሳጠረው ከእግዚአብሔር እይታ እንዲጠፋ ያደርገዋል። ሰው እግዚአብሔር በምን ይጠፋበታል ቢባል ኃጢአቱ እግዚአብሔርን ያጠፋበታል። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉም ሰው በደሉን ኃጢአተኛም ኃጢአቱን ይተው፣ ይቅርታው ብዙ ነውና ወደ እግዚአብሔር ይመለስ፣ እሱም ይምረዋል ይቅር ይለዋል ይላል ኢሳይያስ 55 ቁጥር 6። እግዚአብሔርን ፈልጉት ሲገኝ ኢሳይያስ እግዚአብሔር ሲገኝ ፈልጉት አለ። ራሱ ኢሳይያስ እኮ ለምጻም ሆኖ እግዚአብሔርን ፈልጎ አግኝቶታል። ኃጢአተኞች እንኳን ሆነን በደልን ካልን እግዚአብሔር አይጠፋብንም። እግዚአብሔር የሚጠፋው ኃጢአታቸውን ከማያምኑ ትዕቢት ከእግዚአብሔር ፊት ካራቃቸው አሁን የጠቀስኳቸው ነገሮች ከተቆጣጠሯቸው ሰዎች እይታ እግዚአብሔር ይጠፋል። እግዚአብሔር ምሉ በኩለዬ ነው፣ የሚደበቅ ሆኖ አይደለም። ኃጢአት ሲጋርደን እሱን ማየት እናቆማለን። ጭካኔን እንደ ቅድስና ቆጥረው የሚኖሩ ሰዎች አሉ አይደለም እንዴ? እንደ ጽድቅ የቆጠሩ ሰዎች አሉ። ይሄው ሀገራችን ላይ ሰው እንደ በግ እየታረደ አይደል በቤተክርስቲያን ውስጥ? እነዚህ ሰዎች እኮ ለነሱ አምላካቸውን እንደ ማምለክ ነው የሚያስቡት። በዚህ ደረጃ ሰው በጣም ጨካኝ ሲሆን የደም ብዛት፣ ያፈሰሳቸው ደሞች፣ የሰራቸው በደሎች እይታውን ይጋርዱበታል። ከዛም በኋላ በብዙ በደል ውስጥ በኃጢአት ውስጥ እንደ ጽድቅ ይኖራሉ። እንደ ጽድቅ ምናልባትም ሰውን እያስራቡ እያጠገብኩ ነው ብሎ በቃ ፍጹም አይናቸውን ጨፍነው ሊዋሹ ይችላሉ። እውነት ሲጋረድበት ሰው የሌለን ነገር ስሎ ከእግዚአብሔር ርቆ ይኖራል። እግዚአብሔር ከሱ እንዳንርቅ ሁላችንን የሚጠብቀን። ስለዚህ የሚያሳጥሩ ብዙ ነገሮች አሉ።
ዘኬዎስ ቁመቱ አጭር ነው፣ ልቡ ግን ረጅም ነበረ። እኛ ደግሞ ቁመታችን ረጅም ነው፣ ልባችን ደግሞ አጭር ነው። እግዚአብሔርን መንካት አልቻለም። ንጽህና ጉድለት አሳጥሮታል። የቅንነት ጉድለት ልባችንን አሳጥሮታል። ስለዚህ አትልቁ የተከበረው ሰው እየሮጠ ዛፍ ላይ ወጣ። ከዚህ በላይ ራስን ማሳነስ አለ? እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለእናንተ ምን ይላል? ንገሩኝ እንጂ ሁሌ የምታውቁት ጥቅስ ነው። እርሱ ስለእናንተ ያስባል። መድኃኔዓለም ያስብልሃል። አንተ ብዙ ጊዜ በራሳችን ጥረት ጠዋት ወጥተን ማታ ስለገባን ነገሮችን ለማስተካከል ስለጣርን የምንኖር ይመስላል። አይደለም። እኛ በሰራነው አይደለም፣ እግዚአብሔር ባከናወነልን ነው እየኖርን ያለነው ነው ትልቁ መልእክት። እኔ ሰራሁት አደረኩት ብንል ጥቅም የለውም። ሰውየው እርሻው መልካም ሆነለት፣ አማረለት፣ ሰብሎቹ በጣም አፈራ። ከዚያ በኋላ ጎተራ አዘጋጀ። ያዘጋጃቸው ጎተራዎች እንደማይበቁ ታሰበ ይላል ወንጌል። ስለዚህ ምን አደርጋለሁ? እህሉ በዛ፣ ሰብሉ ሞላ። ያን ሁሉ ያደረገው ማን ነው? እግዚአብሔር ነው። ዝናምን ለምሕረት ጠልን ለበረከት ሰጥቶ ዛሬ ሰርተ ለመኖር ወጥተ የምትገባው ማን ጤንነት ስለሰጠህ ነው? እግዚአብሔር ነው። መጽሐፍ ያለ እግዚአብሔር ፈቃድ የበላ ደስ ብሎትስ ተድላን የቀመሰ ማን ነው ይላል። ብዙ ጊዜ ኪሳራዎቻችንን ወደ ኋላ ካየናቸው ዕውቅና የሰጠነው ለእግዚአብሔር ስላልሆነ ነው። ለእግዚአብሔር ዕውቅና ከሰጠነው ትርፋማ እንሆናለን። ይሄ ሰው ሁሉ ካስተካከለ በኋላ ጎተራዬን አበጃለሁ፣ ሰፊ ጎተራ አዘጋጅና ከዚህ በኋላ አለ ነፍሴ ቢጠጭ ለብዙ ዘመን የሚበቃ እህል ስላለሽ ከዚህ በኋላ እግዚአብሔርን የዕለት እንጀራዬን ስጠኝ ብለሽ አትጠይቂው። ቅዳሴ የሚባል ኪዳን የሚባል ማህሌት የሚባል ይቅርብሽ። ጸሎት የሚባል ነገር አያስፈልግሽም። ነፍሴ ሆይ አለ። ለስጋው ባከማቸው ስንዴ ነፍሴ ሆይ አለ። ግን ለስጋውም የሰጠው ማን ነው? የስጋም የነፍስን ፈጣሪ ማን ነው? እግዚአብሔር ነው። አምላካችን ስሙ የተመሰገነ ይሁን። ስለዚህ ሰው ለእግዚአብሔር ዕውቅና ሳይሰጥ ሲቀር ይከስራል ነው። ስለዚህ እግዚአብሔርን ከፍ አድርጉት ነው። ራሳችሁን አዋርዱ። የስኬታችሁ መነሻ እግዚአብሔር ነው። አሁን ላለነው መኖር ማን ነው ከኛ ጋር ያለው? እግዚአብሔር ነው። የቀደመ በደላችንን ስላላሰበ ጸድቀን አይደለም እዚህ የደረስነው። በደላችንን ሳይቆጥር በይቅርታውና በቸርነት በምህረት ብዛት እግዚአብሔር ለዚህ ያደረሰን ስሙ ለዘላለም የተመሰገነ ይሁን። ስለዚህ አባቶቻችን አምላክ እግዚአብሔር በቸርነት የተሞላ ነው፣ በርህራሄ የተሞላ ነው፣ በደግነት የተሞላ ነው። አይኖቹ የማይታዩትን ያያል። ስለዚህ ስለ ትሕትና ዛፍ ላይ የወጣው ዘኬዎስ ጋር ሲደርስ ካንተ ጋር ነው ራት ምበላው አለው። ሕዝቡ ሁሉ ደነገጠ። ከቀራጭ ጋር እንዴት ይበላል? አያውቁትም። የዘኬዎስ ቁመት ሰማይ እንደነካ። ትሕትና ቁመት ያሳድጋል፣ መንፈሳዊ ቁመና ያሳድጋል። ስለዚህ ትሁት መሆን ራስን መጣል ያስፈልጋል። እኔ አይደለሁም ለዚህ የበቃሁት። ማን ነው ለዚህ ያደረሰኝ ማለት ነው? እግዚአብሔር ነው። ስለዚህ የትላንትና በደላችንን ቢቆጥርብን ለዛሬ እንደርስ ነበር እንዴ? እግዚአብሔር ወዲያው አይቀጣም። እኛ በደሎች እናያለን። ምድሪቱ በበደል ስትበዛ የበደሉ ሰዎች ቶሎ እንዲቀጡ እንፈልጋለን። ይሄ የኛ ፍላጎት ነው። እግዚአብሔር በእኛ ፍላጎት የሚፈርድ ቢሆን ኖሮ እኛ ራሳችን ከሞት ቆይተናል። ምክንያቱም ሞት የሚያስፈርድ ኃጢአት ሰርተን አልፎናል። መድኃኔዓለም ያልፋል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ በተደረገልን ልክ አድርገን አናውቅም እንጂ ሁሉ ጊዜ ግን እየተደረገልን ነው። እግዚአብሔር ለእኛ መስጠት አቁሞ አያውቅም። እኛ በሚጠበቅብን ልክ ሰጥተናል። ሰውነታችሁን ተመልከቱ አይደለም የሚለው መጽሐፍ? ነፍሳችሁን ተመልከቷል። ለእግዚአብሔር ቅርብና ነጽሩ ነፍሰክሙ ወአንጽሁ ነፍስተክሙ። ነፍሳችሁን ተመልከቱ፣ ሰውነታችሁን ከዚያ ንጹህ አድርጉ። በእግዚአብሔር ፊት ነኝ ወይ? ህሊናችሁ በላይ ይሁን። ላይ ይኩን ህሊናክሙ በሰማይ ያለው ልብክሙ። ህሊናችሁ በላይ ይሁን፣ ልባችሁ በሰማይ ይሁን። ስለዚህ ሰውነታችሁን ንጹህ አድርጉ። ምን ብላችሁ? ይትስክር ለና በሳነ ዘትካት። አቤቱ የቀደመ በደላችንን አታስብብን፣ እኛ ኃጢአተኞች ነን። እኔ በደለኛ ነኝ። የወደቁ ሰዎች ስናይ በዚያው ረግጠን ማለፍ ነው የምናስበው። በዛ ሰውዬ መውደቅ ውስጥ አልታየንም እኛ እንጃ 7 ጊዜ ወድቀናል በዚያ ሰውዬ። መግደላዊት ማርያም 7 አጋንንት ላይዋ ላይ ሲሰፍርባት ማንም ሰው እንደ ሰው አልቆጠራትም። በመንገዷ ላይ ክርስቶስ ሲቆም ሊነካት ነው ወይ አሉ። ይቺን ኃጢአተኛ ሊነካት እንዳይሆን ብቻ ፈሪሳውያን እኮ ናቸው። በጨለማ ጊዜ ግን መንፈሰ ዝሙት ያለባት ሴት ስለነበረች አምሮባት ለብሳ ተቋቁላ በዝሙት ሰዎችን የምትጥል ስለሆነች ሄደው የሚወድቁት እነሱ ናቸው በጨለማ። በቀን ስለለበሱ ማንም አያየኝም ብለው ይችን ብቻ እንዳይነካት ርኩሷን አሉ።
ቀን ኃጢአተኛ ስለሆነች ትሙት ይሏታል ማታ ማታ ለስጋቸው መሻት ይፈልጓታል ሰው እንደዚህ ነው ለኃጢአቱ የሚፈልገውን ቦታ ቀን ሲኮንነው ይውላል ክርስትና ይቅርታ ነው ይቅር እንድትባሉ እናንተ ደግሞ ምን ተባባሉ ይላል ይቅር በሉ ይቅር ተባባሉ የኔ ደቀ መዛሙርት መሆናችሁ የሚታይበት አንዱ መለያው ፍቅር ነው ይቅር መባባል ማን ገመና ሸፍኖ ያውቃል እስኪ ከኔና ከናንተ ማን ምስጢር እሺ ብሎ ተሸክሞለት ያውቃል ማንን ይቅር ብሎት ያውቃል ጥርሳችንን የነከስንባቸውና ፊታችንን ያዞርንባቸውን ሰዎች የጸባችንን መነሻ ቁጭ ብለን ብንከልሰው ምንም እርባና ቢስ ነው ውሃም ያነሳ ነገር የለም ግን ጥርስ ተነካክሰን ለግድያ ሁሉ እንፈላለጋለን ይሄንን የሚፈጥረው የትዕቢት ኃጢአት ነው መድኃኒዓለም ከዚህ ይሰውረን እግዚአብሔር ግን ይሄን አይቆጥርም በመግደላዊት ማርያም በመንገዷ ላይ ቆመላት ሰባቱን አጋንንት ከላይዋ ላይ አስወገደ እነዚህ ሰባቱ አጋንንት እያንዳንዳቸው ስራ ነበራቸው መንፈሰ ጽርፈት መንፈሰ ዝሙት መንፈሰ ትውዝፍት መንፈሰ ትዕቢት እነዚህ ሁሉ ሰባት አጋንንት ሰባት የኃጢአት ዋና የኃጢአት ገጸ ባህሪያት በላይዋ ላይ ይንጸባረቁ ነበር እነዚህን ሁሉ አስወገደና ንጽሕት አደረጋት የትንሣኤው መጀመሪያ ሰባኪ አደረጋት ክብርና ምስጋና ለስሙ ይሁን ስለዚህ እግዚአብሔር መሐሪ ነው ይቅር ባይ ነው ይህ አምላክ ነው የቀደመ በደላችንን ሳይቆጥርብን እኛን እዚህ አድርሶናል ስለዚህ አቤቱ አምላካችን እግዚአብሔር ሆይ ልክ እንደ ቅዱስ ያሬድ በደላችንን አላሰበብንም እኛ ይቅር ካለን ሌሎችን ይቅር ብለን ስለተደረገልን ነገር ብናደርግ እኛ ብዙ ነገር የጎደለብን ሰዎች ነን የትላንት በደላችን ቢቆጠርብን ለዛሬ አንደርስም እግዚአብሔር ግን አልቆጠረውም ይኸው ዛሬ አቁሞናል የዛሬዋን ፀሐይ እንሞቃለን ለነገም ያደርሰናል ነገንም እንደምንደርስ እናውቃለን ማን ስለሆነ እሱ ስሙን ጥሩት ማን ስለሆነ እግዚአብሔር መሐሪ ሞገስ ያለው እስኪ በሉ ይሄንን መሐሪ በሉ ሞገስ ያለው ሞገሱን በኃጢአተኞቹ በእኛ ላይ አስቀምጦ ሰባኪም ተሰባኪም አድርጎ ነጭ ነጠላ ለብሰን ስንቆም ሞገስ ሰጥቶናል ውስጣችን ግን በኃጢአት የረከሰ ነው ክፋትን ያልቋጠረ ቂምን ያላዘ በመካከላችን ማንም የለም እኛ ይቅር ተብለናል ነገር ግን እኛ ሌሎችን ይቅር ለማለት የሚሆን አቅምም የለንም ይቅርታው ቢቋረጥብንስ ለደቂቃ እንኳን መኖር አንችልም እግዚአብሔር በጣም ይቅር ባይ አምላክ ነው አሁን እኮ እኛ እግዚአብሔር መቅደስ ውስጥ የሚያቆም ሰብዕና የለንም በዚህ የሚያበቃ ነገር የለንም ከቀዳሹ እስከ አስቀዳሹ እኛ መቅደስ ውስጥ ካለነው ጀምሮ ሁላችንም ኃጢአተኞች ነን ግን ማን ነው አምላካችን መሐሪ ነው ይቅር ባይ ነው ሞገስ ያለው አባት ገመና ሸፋኝ እርቃናችንን የሚከድን የሚያለብስ አሳልፎ የማይሰጥ የማያጋልጥ ውጭ አውጥቶ የማያሰጣ ብዙ በደሎቻችንን የማይቆጥር ይተዘኪሩ አበሳዚአነ ወያደገነ ፍጹመን ማስን ሄር እግዚአብሔር ቸሩ እግዚአብሔር አልተወንም እንድንጠፋ ፈጽመን እንድንጠፋ አልተወንም የቀደመ በደላችንን አልቆጠረም ትላንትና ማን እንደነበራችሁ ሁላችሁም ታውቁታላችሁ የጉርምስና ዘመናችንንማ ከቆጠርነው ለዚህ የሚያበቃ ለእድሜ የሚያኖር ማንነት የለንም ነገር ግን እሱ ቸር ስለሆነ ተሸክሞ እዚህ ያደርሰናል ስሙ የተመሰገነ ይሁን እኛ ግን ይቅር ለማለት አቅሙ ፍላጎቱ አለን ወይ ሁለቱ ነገሮች ጎድለውብናል አቅሙን የከለከለን የኃጢአታችን ብዛት ነው ሌሎችን ይቅር ማለት ኃጢአታችን አቅም ከለከለን ፍላጎታችንን የነሳን ትዕቢታችን ነው በዚህ ዓለም መጨከን በጣም መጨከን ከትዕቢት ይወለዳል ትዕቢት ደግሞ ትልቅነቷ ነው ይቅር አለ ማለት መጽሐፍ ይቅር የማይል ሰው ወንድሙ ላይ ቂም የያዘ ሰው ከእግዚአብሔር ጋር አይተጣላ ነው ክርስቶስ የሞተለትን ይቅር ሳይል እንዴት ሊኖር ይችላል ስለዚህ አምላካችን እግዚአብሔር በዚህ ሳምንት ቸርነቱ ሲነገረን እሱ ለኛ ቸር እንደሆነ እኛ ደግሞ ለሌሎች ቸር እንድንሆን ነው የሰማይ አባታችን ቸር እንደሆነ እናንተም ደግሞ ምን ሆኑ ይላል መጽሐፍ ቸሮች ሁኑ የሰማይ አባታችሁ ሩሩ እንደሆነ እናንተ ደግሞ ሩሩሃን ሁኑ የሰማይ አባታችሁ ደግ እንደሆነ እናንተ ለሌሎች ደጎች ሁኑ የሰማይ አባታችሁ ይቅር ባይ እንደሆነ እናንተም ደግሞ ምን ሆኑ ነው የሚለው መጽሐፍ ይቅር ባይ ሁኑ በቃ ትህትናን ያዙ ዘኪዮስ ትህትናን ስለያዘ ብቻ ያዘ ከንጽህና ጋር የልብ ንጽህና ለካ በደሉን በሙሉ ሊያጠራው የሚነግረው ሰው ይፈልግ ነበር በቤቱ ክርስቶስ ከገባ በኋላ ምን ካለኝ እኩሌታ ለድሆች እሰጣለሁ የቀማውትን በሙሉ መልሳለሁ አለ ክርስቶስ ይወምሰ ሕይወት ተኮነ ለሰባ ዝንቱ ቤት አንተ ሰው ወልደ አብርሃም አባት አለን እያሉ በየመንገዱ ሲያገለግላቸው በፍጹም አላናግር ያሉትን
ዘራቸውን እየቆጠሩ ገነት የሚገቡ የመሰላቸውን በሙሉ አንተ ነህ የአብርሃም ልጅ አለው። አሁን አንተ ሰው ወልደ አብርሃም አንተ የአብርሃም ልጅ አንተ ነህ፣ አብርሃም አባት አለን እያሉ ክፎች ነበሩ። ከነዚህ ከድንጋዮች መካከል እግዚአብሔር ለአብርሃም ልጆችን ሊያስነሳ ይችላል። እግዚአብሔር የሕዝብ እጥረት የለበትም። እኛ በመቅደሱ በዚህ ሰዓት እዚህ እንድንገኝ የፈለገው የሕዝብ እጥረት ኖሮበት አይደለም። እኛን ኃጢአተኞችን፣ እኛን ተንኮለኞቹን፣ እኛን ቂመኞቹን፣ እኛን ክፎቹን እግዚአብሔር እስካሁን ድረስ የተሸከመን እንዲህ እንድንሆን ያደረገን እግዚአብሔር መሐሪና ይቅርባይ ስለሆነ ነው እንጂ ሰው አጥተው አይደለም። ይቅርባይ ነው፣ ሩሩ አባት ነው። ስለዚህ መሐሪውን ይቅርባዩን አምላክ እግዚአብሔርን ይዘን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን። ያ ብቻ አይደለም፣ በየቀኑ እንበድላለን፣ በየቀኑ እናጠፋለን። እሱ ግን ይቅርታውን ከኛ አላጠፈም። ነገር ግን አንድ ጊዜ ብቻ የበደለንን ሰው አንዴ እንኳን ይቅር ማለት አቅቶናል። እኛ ተደጋግመን በድለናል፣ ተደጋግመን ይቅር ተብለናል። እኛ አንዴ እንኳን ማለት አቅቶናል። ስለዚህ ይቅር እንድትባሉ ምን በሉ ነው የሚለው መጽሐፍ? ይቅር በሉ ነው። ፍጡነ ይርከበነ ሳህልከ እግዚኦ፣ አቤቱ ምሕረት ፈጥኖ ይደረግልን። ኢትስክር ለነ አበሳነ ዘትካት፣ እስካሁን የበደልነውን የቀደመ በደላችንን እንዳታስብብን፣ ከዚህ በኋላ ግን እንለወጣለን። ይቅርታ ፈጥኖ ይደረግልን። መቅደስ የቆምነው ቅድስና በማይለየው መቅደስ ከነ ርኩሰታችን የቆምነው ደፍረን አይደለም፣ ፍቅር ስለሆንክ ነው። ተዳፍረን አይደለም፣ መሐሪ ስለሆንክ ነው። ምን ያደርገኛል ብለን አይደለም፣ እንደማትጨክንብን አውቀን ነው። ነጠላ ለብሰን በረከሰ ሰውነት ሳሙና ብቻ ያጠራው ውስጡ ንጹህ ያልሆነ ማንነት ይዘን መተናል። የሥጋ ንጽህና ብቻ ነው ያለን፣ የነፍስ ንጽህና እንድናገኝ እግዚአብሔር ሆይ ይቅርታ ፈጥኖ ይደረግልን። ናጥሪ እንከትህትና ዘመስለ ንጽህና ይላል ዲዮስቆሮስ። አኮ ንጽሐ ሥጋ ባህቲቱ፣ እንግዲህ የሥጋ ንጽህናን ብቻ አይደለም አባ ሕርያቆስ ይቅርታ ትህትናን ከንጽህና ጋር ገንዘብ እናድርግ አይደለም ይላል። እሱ በአንጽሖ መንፈስ ርእዩ ወነቢያት ለእግዚአብሔር ወተናጸሩ ገጸው በገጽ። እንግዲህ የሥጋ ንጽህና ብቻ ሳይሆን ትህትና ከነፍስ ንጽህና ጋር ገንዘብ እናድርግ። ንስሐ የገባ ቁመና ያስፈልገናል ማለት ነው። በእግዚአብሔር ፊት የሚያለቅስ ሰውነት፣ አበስኩ ገበርኩ የሚል ማንነት ማን ነው? አሁን ንስሐ አባቱ ጋር ኃጢአቱን የሚናዘዝ ከኔና ከናንተ መሃል ስንቶቻችንን አባ መምህሬ ይሄንን ነገር አድርጌያለሁ በሉ ይቅጡኝ፣ በእግዚአብሔር ቃል ይቅጡኝ፣ ቀኖና ይስጡኝ ነው መልእክቱ። እስቲ ይገስጹኝ፣ እኔ እንደሆነ ታጥቦ ጭቃ ነኝ ብሎ እንደሚናገር ሰው አለ ንስሐ አባቱ ጋር። ለንስሐ አባቶቻቸው መመሪያ የሚሰጡ የንስሐ ልጆች በበዙባት ምድር ላይ ተያይዘን እንጸድቃለን ማለት አይሆንም። ተያይዘን ልንኮነን ነው። ስለዚህ ፍጡነ ይርከበነ ሳህልከ እግዚኦ፣ አቤቱ ምሕረት ፈጥኖ ይደረግልን። አንተ ምራን። በእኛ አይነት አመራር ተያይዘን ገደል ልንገባ ነው። እኛ ብቻ ሳንሆን መምህራኖቻችንንም ይዘናቸው ልንገባ ነው። ንስሐ ልጆቻቸውን ፈርቶ የሚኖሩ ንስሐ አባቶች አሉ እኮ ሀገር ቤት፣ ባለጸጎች ስለሆኑ ገንዘብ ያላቸው ስለሆነ ግቢያቸው ብዙ መኪና ስላለ ደግሞ ቀይሬ ያለው ቢሉኝስ ብለው ኃጢአት ሲሰሩ እያዩ ገብተው ባርከው ረጭተው ይወጣሉ። ምክንያቱም ለኑሯቸው የሚሆን ድጎማ ትንሽ ጣል ያደርጉላቸው ይሆናል። እነሱም የሚኖሩት ኑሮ ሸክም ድካም የበዛበት ስለሆነ መድኃኔዓለም ለሁላችንም በእውነት የቸርነቱን ስራ ይስራልን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች መንፈሳዊነት ጥርት ባለው በእግዚአብሔር ቃል መስመር ውስጥ መኖር ነው። ይሄንን ለማድረግ ትህትና ራስን መጣል ያስፈልጋል። እሱም በአንጽሖ መንፈስ ርእዩ ወነቢያት ለእግዚአብሔር ወተናጸሩ ገጸው በገጽ ነው። መንፈስን ንጹህ በማድረግ ነቢያት እግዚአብሔርና ፊት ለፊት አይተውታል እግዚአብሔር ነቢያት። እኛም መንፈሳችንን ንጹህ ካደረግን ማንን እናየዋለን? እግዚአብሔር ለሁላችንም አይኖቻችንን ይግለጥልን። ብዙ ችግሮች አሉብን ነው ባቸው። ብዙ ጥያቄዎች አሉ። ባለጸጋውም ጥያቄ አለበት፣ ባለስልጣኑም ጥያቄ አለበት። ሁሉ ጥያቄ የሌለው ሰው የለም። የጥያቄው አይነት ይለያያል እንጂ የዕለት ጉርስ ካጣው ጀምሮ ለብዙ ዓመት የሚበቃ ጎተራውን ያከማቸው ሰው እንኳን ይቸግራችኋል እኮ። ነፍሴ ወይ ቢጠጪ ሁሉ አለሻል ያ ባለጸጋ ግን ለካ ጥያቄ ነበረው። በቃ ዛሬ እኮ ነው የምትሞተው የሚል መልእክት መጣለት። ማን ይሁሉ ያጠራቀምከው ለማን ሊሆን ነው? ይዘግቡ ወዘያምሩ ለዚያ ያስተጋቡ ይላል። ይሰበስባሉ፣ ያከማቻሉ። ሰዎች በዚህ ዓለም ላይ ለማን እንደሚያስቀምጡት አይታወቅም። ብዙዎቻችን ይሄን ነው የምናስበው። ለልጆቼ የሆነ ነገር አረጋለሁ፣ ለእናቴ የሆነ ነገር አረጋለሁ፣ ለቤተሰቦቼ የሆነ ነገር አረጋለሁ እንላለን።
ለራሳችን ስለነፍሳችን ምን የሆነ ነገር አድርገን እናውቃለን? የሆነ ነገር እያደረግን ነው፣ ግን እኛ ያልሆነ ነገር ላይ ቆመናል እኮ። ሰንበት ሽር ነው የምንሰራው። ለእግዚአብሔር መቅደስ ክብሩ የለንም። ስንመጣ በስጋ መንፈስ ነው የምንመጣው። ተሰልፈን የሰማዩን እንጀራ ለመብላት ሐሳቧለን የለንም። መምጣት እንዳለብን እናውቃለን። ጥያቄ ሳንጠይቅ እንመለሳለን። በእርግጥ እግዚአብሔር በትክክል ከተንበረከክንለት ወዘእንበለን ሳሉ ይፍቶተና ነው። ሳንለምነው የምንሻውን ይሰጠናል። እኛ ለዛ ብቁ ነን ወይ? ሳይለምኑ የሚያገኙ መንፈሳዊነት አለን ወይ? ሳይለምን የሚያስገኝ አቋም ላይ ነው ያለነው ወይ? በመንፈሳዊ ሕይወታችን ያለንበት ሁኔታ እንደው ሳንጠይቅ ዝም ብሎ የልባችንን የሚሞላ የዋህ ሰብዕና አለን? ስለዚህ ምህረቱ ቶሎ ያስፈልገናል። የለንምና ፍጡነ ይርከበነ ሳህልከ እግዚኦ። ምህረትህ ፈጥኖ ይደረግልን፣ ቸርነትህ ፈጥና ትደረግልን፣ ይቅርታ ፈጥና ትደረግልን። አምላካችን ይቅር ይበለን። ችግሮቻችንን እንደ ግለሰብ የራሳችን ችግሮች አሉ። ይሄን ሞልቼ ይሄን አስተካክዬ የምቆርበው መቼ ነው? ይሄን ስሞላ፣ ይሄን ስጨምርበት፣ ይሄን ሳደርግበት እንላለን። ብዙ ችግሮች አሉብን እና እየተከተልነው መጨረሻው ባዶ ነው። ከመጀመሪያው ሙላት የመጨረሻው ጉድለት ይበዛል። እግዚአብሔር ከተጨመረበት ግን ቢጎድልም ቢሞላም ተመስገን ተብሎ በሰላም ይዋላል። ስለዚህ ከምንም ነገር በፊት ማን መቅደም አለበት? አሁን እግዚአብሔርን ስለማስቀደም አስቡ። ያልቆረባችሁ ስለመቁረብ ባልና ሚስቶቹን ተነጋገሩ። ሰንበት ቤተ መቅደስ እየሄድን ነው። መቼ ነው የምንቆርበው? ለንስሐ አባቶቻችንስ የቤት ስራውን የምንከርመው እስከ መቼ ነው? መቼ ነው ሙሉም ሆነው በመቅደሱ ፊት ለሰማዩ ነጭ ልብስ የሚያዘጋጀውን የከበረውን የክርስቶስ ሥጋና ደም ሰው ሁሉ ሲበላ እኔ ምን ጎሎኝ ነው? ከልጅነት የጎደለብኝ የለም። ለምን ዓለም እየጣፈጠችኝ እግዚአብሔር ይመረኛል? እግዚአብሔርን እየቀመስኩት ዓለምን እየጎመዘዘችኝ ትሂድ እንጂ። ትልቁ ችግራችን እኮ ይሄ ነው። የዓለምን ጸበል ጸድቅ ስለምንቀምስ እሱ እየሳበን ወይ ጠግበን አንጠግበው። በየትኛውም ዘመን ውስጥ መኖር እንናፍቃለን። በየትኛውም ዘመን ውስጥ ምድር ደስ ትላለች። በየትኛውም እድሜያችን ውስጥ እንፈራለን። ይህንን ሳናውቅ እግዚአብሔርን ሳንቀምሰው ከመሄድ መድኃኔዓለም ይሰውረን። ስለዚህ እንደ ግለሰብ ብዙ ችግሮች አሉበት። ያንን ነገር እንዳናሟላ ደግሞ ዙሪያችን በብዙ ይሞላሉ። ዘረኝነታችን ሌላ ይከለክለናል። ትዕቢታችን ሌላ አጥር ሆኖ ይከለክለናል። ንፍገታችን ሌላ አጥር ሆኖ ይከለክለናል። ሁሉ ነገር ሞልቶልናል። ብንሰጥ እንደማይጎድልብን እናውቃለን። ዕውቀቱ ብቻ ግን ተግባር መሆን ያቅተዋል። ተው ድንገት ትከስራለህ ይልሃል። ባዶ ሆነ እከሌ ሰጥቶ ባዶ ሆነ ብሎ ያሳያል። የውሸት በዚህ ምክንያት ሳንመጸውት እያየን እየኖረን ድሆች ነን። ችግር ነው ጌትነት። ምን ካላሉበት ይባላል? ካላወቁበት። አያችሁ ምን ማለት ነው? ጽድቅ ካልሰሩበት፣ ወደ በጎ ነገር ካልሄዱበት ጌትነት ትርፍነት ችግር ነው፣ ሸክም ነው። ድሃ ተበደለ፣ ፍርድ ተጓደለ ካላሉበት ጌትነት ስልጣን ሸክም ነው። በምስኪን ጉሮሮ ጠብ የሚለውን እየነጠቁ የሚበሉበት ከሆነ ስልጣን ኪሳራ ነው፣ ችግር ነው። ጌትነት ካላወቁበት ክርስትናችንም መልሶ ችግር ሆኖብናል። ካላወቁበት ከክርስትና በላይ ጌትነት አለ? ከኦርቶዶክሳዊነት በላይ ጌትነት አለ? ስለዚህ ካላወቁበት ኦርቶዶክሳዊነት ችግር ነው። ምን ማለት ነው? ጣጣ አለው። በኋላ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም። ከቃሉ ስር ቁጭ ብላችሁ አትሮኖሱ ግርጌ ወንጌል ሲንቆረቆር፣ ቅዳሴው ሲዘንብ፣ መንፈሳዊ ጣዕመ ዝማሬው ቅዱስ ያሬድ የሰማው ዜማ ሲሰማ ተመልካቾች ናችሁ እንጂ ተመጋቢ አይደላችሁም። ስለዚህ አላውቃችሁም ይለናል። ችግር ነው ጌትነት፣ ኦርቶዶክሳዊነት። ካላወቁበት፣ ካልቆረቡበት፣ ንስሐ ካልገቡበት፣ እርስ በራስ ካልተዋደዱበት፣ አቤቱ የቀደመ በደሌን ይቅር ቢለኝ ብሎ ካልወሰኑበት ችግር ነው። እግዚአብሔር ከችግር ያውጣል። እንደ ቤተሰብ ብዙ ችግሮች አሉብን። ተግባብተን ተወያይተን የምንኖር ስንቶቻችን ነን? በሰለጠነው ዓለም ፍቺ ፍጹም ነፃነቱ የሆነ እየተሰበከ ነው አይደል? ምድሪቷ የፍቺዎች ወይንም የፈቺዎችና የተፈቺዎች መናሪያ ሆናለች። የእግዚአብሔር መዓዛ እየጎደለ ሲመጣ ቤተሰብ ይበተናል። እናትና አባት በጣም ሰልፊሾች ሲሆኑ ልጆች መከራ ውስጥ ይወድቃሉ። ተከፋፍለው በማደግ ኃላፊነት የማይሰማቸው ለነገ ሀገሪቷ፣ ለነገዋ ቤተክርስቲያን፣ ለነገዋ ምድር እንቅፋት ትሆናለች። ስለዚህ እንደ ቤተሰብ ችግር አለብን። ማን ይሰብስበን ወገኖች? እግዚአብሔር ይሰብስበን። ባለትዳሮቹ አስቡበት። በተለይ ተለያይታችሁ የምትኖሩ ሰዎች በውጭው ዓለም ብቻ መሰላችሁ? ሀገራችንም ይሄ በሽታ ሞልቷል። በአንድ ቤት ውስጥ መኝታ መለየት ከጀመሩ ቆዩ። እሷም እንደልቦ እሱም እንደልቦ።
ልጆቹ ግለሰባዊ አኗኗር የሚኖሩ በአንድ ቤት ውስጥ ፕራይቬት ላይፍ ሲመለከቱ እነሱ ፕራይቬትሊ መኖር ይጀምራሉ። ስለዚህ ልጆቹን ተከታታይ እንከታተል ብሎ ውይይትም ይቆማል። ቀስ እየተባለ መለያየት ይመጣል፣ ይፈርሳል። መድኃኔዓለም ያልገነባው ጎጆ ከሆነ ቢፈርስም ችግር የለውም። ግን ልጅ ከተገኘበት በኋላ እግዚአብሔር የለበትም አይባልም። ስለዚህ ሰብሰብ ማለት ያስፈልጋል ማለት ነው። ስጋው ደግሞ ይሰበስባል፣ ቁርባን ያማክራል፣ ጉድለትን ይሞላል፣ መንፈሳዊ ውይይትን ይፈጥራል። በእግዚአብሔር ቃል ሚዛን አንድ ቤተሰብ እንዲቀጥል ያደርጋል። እንደ ቤተሰብ ላለብን ችግር ማን ያስፈልገናል? ፍጡን ይርከበን ሳልከ እግዚኦ። እንደ ማህበረሰብ ባህላችንን ከጣልን ቆይተናል። የምናለቅሰው የምናዝነው የሆነ የሀገራችን ሰው ሲጎዳ ነው ወይ የቤተሰባችን አካል ሲጎዳ ነው። የቤተሰባችን አካል ሲጎዳ ወይ እሱ እኮ በጣም ጥሩ ሰው ነበር አበሳጭተውት ይሆናል እንጂ ወይ አላደረገውም እንላለን። ማስረጃው ፍንትው ሲል ጥሩ ሰው ነበር እኮ አልተሳካም አልሆን ብሎት ነው እንጂ እንላለን። እንደ ማህበረሰብ ብዙ ችግሮች አሉ። ባህሎቻችንን ትተናል። መንፈሳዊነታችን ከኛ ጎርሎናል። የእግዚአብሔር ሰውነት ርቆናል። የአባቶቻችን ባህል ከኛ ተለይቷል። ብዙ ነገር ነው የጎደለብን። ስለዚህ ብዙ ነገሮች ከኛ ርቀዋል። እግዚአብሔር የራቀውን ያቅርብልን። የቀደመ የአባቶቻችንን ባህል ያምጣልን። መከባበር የለንም፣ መተሳሰብ የለንም፣ መደጋገፍ የለንም። አንዱ አንዱን እያንኳሰሰ ማደግ አይቻልም። እርስ በራሷ የምትለያይ መንግስት ምን ትላለች ይላል መጽሐፍ? ትጠፋለች። ስለዚህ እርስ በራስ የምትለያይ መንግስት ትጠፋለች። አሁን ማህበረሰባዊ ሴቶቻችን እየጠፉ ነው። ግለሰባዊ አስተሳሰብ እየበዛ ሲመጣ አቤቱ ጌታ ሆይ ይቅርታ ፈጥኖ ይደረግልን። የተበተነውን ሰብስበን የወደቀ ክብራችንን አንሳልን፣ ያጣነውን ሰላም መልስልን ማለት ነው። እንደ ሀገር ብዙ ነገር ጎድሎብናል። ሀገራችን ኢትዮጵያ በአራቱም አቅጣጫ በጦርነት ነው ያለችው። ውጊያ ነው። ማን ሄዶ በሰላም ይውላል? ከአዲስ አበባ መውጣት ስጋት ነው። በመሬት መሄድ ከቆመ ቆይቷል። ከስንት አንዱ በእድል ነው የሚካሄደው። ይሄም እውነት እኮ መሬት ላይ ያለው እውነት ነው። ይሄ ከምን መጣ? ስለዚህ ለዚህ ምን ያስፈልጋል? አቤቱ በደላችንን አታስብብን። ምን ብናጠፋ ነው የሁሉ መከራ የመጣው? የቀደመ በደላችንን አታስብብን። ይቅርታ ፈጥኖ ይደረግልን። ምድሪቷ ሰላም ትሁን። ሰሜኑ፣ ደቡቡ፣ ምስራቁ፣ ምዕራቡ የጠመንጃ አፈሙዝ ይውደቅ። ማረሻና እርፍ ይነሳ። ሰው ለአገልግሎት እግዚአብሔርን ደስ ስለሚያሰኝቁም ከመቅደሱ ስር ከቅዳሴው ድምጽ ጋራ የህፃናት ሰቆቃ የሚታረዱ ልጆች ድምጽ መሰማት ከጀመረ ቆይቷል። ብዙ ነገሮቻችንን አብድሎብናል። ይህንን ሁሉ አሟልተን ለመኖር እንድንችል አምላካችን እግዚአብሔር ይርዳን። ሁላችንም ችግር የለም ተው ይጫወት። ስለዚህ አምላካችን እግዚአብሔርን አቤቱ ምሕረትህ ይቅርታ ፈጥኖ ይደረግልኝ ልንለው ያስፈልጋል። ይህንን እንድናደርግ ማን ይርዳን ወገኖች? አምላካችን እግዚአብሔር ሁላችንንም ይርዳን። እስመ ተመንደብነ ፈድፋደ እጅግ ተቸግረናልና ይላል። በቃ መዝሙረኛው ዳዊት እንዳሁን የተቸገርንበት ጊዜ ተቸግረናል። የተቸገርነው ከውጪ በመጣ ችግር አይደለም። ከጠላት በመጣ ችግር ቢሆን ኖሮ እግዚአብሔር ባልተወን ነበረ። ከውስጣችን በወጣ ችግር ስለተቸገርን በጣም ተቸግረናል። መዝሙረኛው ዳዊት ከታናሽነቴ ጀምሮ ከብላቴናነቴ ጀምሮ ጠላቶቼ ተሰለፉብኝ፣ እግዚአብሔር ግን አልተወኝም ማለት። ከባድ በሚመጣ ውጊያ እግዚአብሔር አይተወንም። አጋንንት መጥቶ ቢያስጨንቁን እግዚአብሔር ይተወናል? ንገሩኝ እስቲ። አይተወንም። በራሳችን ችግር፣ ወደ ቤታችን የምናስገባው ችግር፣ ኑሯችን ላይ ያለው ችግር፣ እያንዳንዱ ውሏችን ላይ ያሉት መሰቃየቶች እኛ ያመጣናቸው ችግሮች ናቸው። የእግዚአብሔር ምሕረት አልጎደለም። የቀደመ በደላችንን አላሰበብንም። አታስብብንም እንላለን እንደ ዳዊት። እንደ ያሬድም አላሰበብንም። ቸሩ እግዚአብሔር ይኸው እያኖረን ነው። እኛ ግን መለወጥ አቅቶናል። ይቅርታው በተጨመረልን ቁጥር እኛ በደላችንን እየጨመርን ከእግዚአብሔር እየራቅን ነው። ስለዚህ ያለፈው በደላችን ይቅር ቢባልም በማግስቱ ሌላ ኃጢአት መስራታችን አይቀርም። እንደ 9 ለምጻሞች 10 ለምጻሞች በመንገድ ላይ በሰማርያና በገሊላ መካከል በከተማይቱ ድንበር ላይ ጠበቁት አይደል? በገሊላና በሰማርያ መካከል ሲያልፍ የከተማይቱ ድንበር ላይ 10 ለምጻሞች ጠበቁት። ከዛ አድነን አሉት። ራሳችሁን ለካህን አሳዩ፣ ሂዱ ወደ ቤተ መቅደስ አላቸው። ንስሐ እንደሚያስፈልግ ሲናገር ነው። መሄድ ሲጀምሩ ተፈወሱ። እሺ ሲሉ ተፈወሱ። እግዚአብሔር እሺ ስትሉት ትፈወሳላችሁ። እመሰስ ፈቀድክሙ ወሰማይክሙኒ በረከተ ምድር ትበልዑ ይላል። እሺ ብትሉኝ ለኔም ብትታዘዙ የምድርን በረከት ትበላላችሁ። ኋላስ
ለሰማዩ ጸጋ ተበቃላችሁ። እግዚአብሔርን እንቢ ብሎ የተሳካለት የለም። እግዚአብሔርን እሺ ብሎ ገሃነም የሚወድቅ የለም። ሲኦልም የወረደ የለም። ስለዚህ ወደ ገነት ለመግባት ማንን እሺ ማለት ያስፈልጋል? እግዚአብሔርን እሺ ብሎ ሲሄዱ ተፈወሱ። እነዚህ ሰዎች ወዲያው እኮ ቅርብ ነው የሄዱት። እየሄዱ እያለ ድንገት ከመንገድ ተፈወሱ። ተመልሰን እናመስግን አላቸው። አንደኛው ለምጻም ከሰማርያ ወገን የሆነ ኧረ እባክህ እንቸኩላለን ወደ ኃጢአታቸው ያቆሙትን ኃጢአት ለመስራት 9 ብትናሉ ብቻውን ተመለሰሱ። ሌሎቹስ አልዳኑም አለ ጌታ። እንደዳኑ ያውቃል። ከዚህ ከልዩ ወገን በስተቀር እኔ ሊያመሰግነኝ የመጣ የለም። አንተ ግን ኃጢአትህ ተሰረየችልህ፣ የወደፊት ሕይወትህም ሰመረችልህ። የተባረከ የተቀደሰ ሕይወት ኑር፣ በደህና ግባ አለው። ስሙ የተመሰገነ ይሁን መድኃኒታችን። ቸር ያሰማን እግዚአብሔር። ስለዚህ እኛ እናመሰግነውም እንጂ እግዚአብሔር በየቀኑ እያደረገልን ነው። ትልቁ ተቸግረናል ነው። አቤቱ እጅግ ተቸግረናል። የሰው በደል እየቆጠርን እንኖራለን እንጂ የኛ ሞልቶ ፈሷል። እስመ ተመንደብነ ፍድፋደ አቤቱ እጅግ ተቸግረናል። ሐሜተኞች ነን። የሰው ስጋ ስንበላ እንውላለን። የኔን ስጋና ደም ብሎ ያለን ጌታ ትተን ሰው ስናማ እንውላለን። ሊቆርቡ የመጡ ሰዎች እንኳን እኮ ማማታችን አይቀርም። እጅግ ተቸግረናል። መቼ ነው የቆረበችው ደግሞ እሷ? ምኑን ትታ ነው? ምን አገባን? ምን ቸገረን? የኛ አለመዳን እያሳዘነ እያለ ጭራሽ ሌላው ለምን ዳነ ብለን የምንበሳጭነን? ለምን ሰው ከኔ ጋራ ያልተገባ ቦታ ላይ የቆሸሸ ስፍራ ላይ ከኔ ጋር ለምን አልኖረም ነው? ወጣ እኮ እናንተም ውጡ፣ መድኃኒዓለም ያውጣ ነው ሁላችንን። እስመ ተመንደብነ ፍድፋደ ዘረኞች ነን፣ በጣም ጎጠኞች። ልንተወው ያልቻልነው በሽታ ይሄ ነው። ሀገራችንን አሁን ደም በደም ያደረጋት ዘረኝነት ነው። ሌላ እኮ ምንም የለም። ቀለል ተደርጎ የሚነገርን 3-4 ፊደሎች እነዚህ ዘረኝነት በጣም 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 ምድሪቷን አኬልዳማ አድርጓታል። የኔና የናንተም ሕይወት በዚህ ምክንያት የእግዚአብሔር መንገድ ጠፍቶበታል። እጅግ ተቸግረናል። ሁሉን እኩል የምንወድበት የፍቅራችን አይን በሞራ ተሸፍኗል። የዘረኝነት ሞራ ሰውን እኩል እንዳና ሸፍኖብናል። እግዚአብሔር ይህንን ሞራ ይክፈፍልን። ጨካኞች ሆነናል። እስመ ተመንደብነ ፍድፋደ የገደለ ይሙት እኮ እያለ ነው። የገደለ ንስሐ ቢገባ ደስ አይለንም። እልቅ እንዲል የጨረሰ እንዲያልቅ ነው። እኛም የጨረስነው ብዙ እኮ አለ፣ ማለቅ አለብን። ስለዚህ አቤቱ ጌታ ሆይ በጣም ተቸግረናል። መንገድ ጠፍቶብናል። ምርሃን ይዞ ፍኖተክ አቤቱ መንገድህን ምራኝ አለ። እግዚአብሔር ይምራን ሁላችንን። የይቅርታ መንገዱን ይምራን። የርኅራኄ ልቦና ሰጥቶ ይምራን። እንደ እግዚአብሔር ልብ እንድንኖር ማለት ነው። ይቅር ባዮች እንድንኖር። ዳዊት እንደ እግዚአብሔር ልብ ተባለ አይደል? ብእሴ ረከብክዎ ለዳዊት ገብርየ ብእሴ ምእመነ ዘከመ ልብየ ነው አይደል? እንደ ልቤ የሆነውን ዳዊትን አገኘሁት። ረከብክዎ ለዳዊት ገብርየ ባሪያውን ዳዊትን አገኘሁት። አማኝ ሃይማኖተኛ የሆነ እንደ ልቤ የሆነ ታማኝ ሰው አማኝ ሰው ዳዊትን አገኘሁት አለ እግዚአብሔር። ለምን? እግዚአብሔር ይቅር ባይ ነው። ዳዊት የሚያሳድደውን ሳውልን ሲያገኘው አንዴ ተቀምጦ ያገኘዋል። የልብሱን ዘርፍ ይቆርጥና ወይ እግዚአብሔር የቀባውን ሰው ልብስ ዘርፍ በመቁረጤ ጌታው ይቅር በለኝ ይላል። ሰውየው እኮ ቢያየው በያዘው ቆንጨራ አንገቱን ቆርጦ ይጥለዋል ዳዊትን ፍለጋ መጥቶ የዳዊት ምሽግ ውስጥ ገብቷል። ጠላቶቻችን እንደዚህ እጃችን ቢገቡ እኛ እናልፋቸዋለን። እግዚአብሔር ግን ማለፍን ያስተምራል። እግዚአብሔር ጠላቶቻችንን በመግደል አይደለም የሚበቀልልን፣ እኛም በእነሱ ፊት በማሳመር ነው አይደል? ወአጽአርከ በክብር ርእስየ ራሴን በዘይት ቀባህ በአንጻሪሆሙ ለለ ይሳቅዩኒ ወቀባይከ በክብር ርእስየ በአንጻሪሆሙ ለለ ይሳቅዩኒ በጠላቶቼ ፊት ለፊት ራሴን ዘይት ቀባህ ይላል። እግዚአብሔር በሚጠሉን ሰዎች ፊት ራሳችንን ዘይት ይቀባል። ይጠፋሉ ስንባል ያበዛናል። አሁን ኦርቶዶክሳውያን እንዲያልቁ ነው የሚዘመተው። ዝም ብላችሁ አስባችሁታል? ግን ኦርቶዶክሳውያን በመላው ዓለም እየበዙ ነው። እግዚአብሔር ስራ ላይ ነው። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ይሰራል። እኛ ግን ስራውን ማየት አቅቶናል። እጅግ ተቸግረናል። ምክንያቱም እኛ ውስብስብ የሆነ የቂም በቀል፣ የዘረኝነት፣ የጎጠኝነት፣ የክፋት፣ የተንኮል ምሽግ ውስጥ ነው ያለነው። የመውጣት ጊዜ ነው ምዕመናን። አሁን ምንም ደስ የሚል ዜና የለም። ደስ የሚል ነገር የለም። ስለዚህ አሁን አካባቢያችን ላይ የሰራነው ክበብ በኃጢአት የበዛ ነው፣ በርኩሰት የበዛ ነው፣ እግዚአብሔርን ደስ የማያሰኝ ነው። የዚህ ውጤት ነው ሄዶ ገጠሪቷን ቤተክርስቲያን በመከራ እንድትጓዝ ያደረጋል። ለሚሞቱት ሰዎች ሰማዕትነት ነው፣ ለቤተክርስቲያኗም የንጽህናዋ መገለጫ ይሆናል። በምድራዊ ሐሳብ ስናስበው ግን ልብ ይሰብራል አይደለም እንዴ? ስለዚህ እነዚህ ሁሉ ችግሮች ለምን መጡ? የችግሩ መንስኤዎች እኔም ነኝ ማለት ያስፈልጋል። ዛሬ ትልልቅ አባቶቻችንን የሚሳደቡ የሌላ እምነት ተከታዮች ብቅ ብለዋል። እኛስ መቼ አስተረፍናቸው አባቶቻችንን?
ሰድበን ለሰዳቤ የሰጠናችሁ እኮ እኛ ነን። ሌሎቹ ሲሰድቡ ዘራፍ ማለት የለብንም። እኔ ብቻ ለስደብ አይቻልም። መጀመሪያውኑ አለመስደብ። ምን ቢከፋን እንኳን ውጠን መግለጽ በሚገባን መንገድ መግለጽ ነበር። ያ አልሆነም። ስለዚህ ትልቁን ፓትርያርካችንን የነውር ስድብ የሚሳደቡ ሰዎች ሚዲያ ላይ በቃሉ። እናንተውን ያስተማራችሁኝ ነው መልእክቱ። በጣም ተቸግረናል። እስመ ተመንደብነ ፈድፋደ ልክ አይደለም ማለት የሚያስነቅፍበት ዘመን ላይ ነው ያለነው። ይሄ ነገር ጥሩ አይደለም ብትሉት ኃጢአተኛውን አንተ እንዲህ አይደለም ይልሃል። ብዙ ዓመት ያገለገሉ አባቶችን ያገለገሉ መምህራንን ስጋቸውን ቦጨቅ አርጎ በአንድ ቀን የሚበላል 20-30 ዓመት የሰማችሁትን ቃል እግዚአብሔር ያስተማራችሁን ሰው የሆነ አንድ ቀን ቢሳሳት የ30 ዓመቱ አይጣፍጥም ይባላል። እዚህ ደረጃ ላይ ደርሰናል። እስመ ተመንደብነ ፈድፋደ። ስለዚህ ሁሉም እንደ ግለሰብ ግላዊነት እየበዛ ነው። ካህኑም ይሄ ህዝብ ይነድፈኛል ብሎ እውነት ከመናገር እየፈራ ነው። የሚናከስ ሲበዛ መነከስ የማይፈልግ አገልግሎቱ ያንስበታል። እውነት ባለመናገሩ የሚቀጣ የመኖሩን ያክል እውነት እንዳንሰማ የተፈረደብን ሰዎች እየበዛን እንመጣለን። እስመ ተመንደብነ ፈድፋደ በጣም ተቸግረናልና አቤቱ ይቅርታ ፈጥኖ ይደረግልን። እግዚአብሔር ይቅርታውን ፈጥኖ ያደርግልን። ስለዚህ እግዚአብሔርን ቸርነት ለመጠበቅ እኛም የሚለወጥ ሰብና ያስፈልገናል። ምህረቱና ይቅርታውን ዛሬ እናስበው። የተዘኪሮ አበሳዚአነ ወይ ሀደገነ ፍጹመን ማሰናለ ሄር እግዚአብሔር ቸሩ እግዚአብሔር እንዳንጠፋ ፈጽመን እንዳንጠፋ የቀደመ በደላችንን አላሰበም። እናንተስ ወለቢጽክሙ ይትክበሩ አበሳው የባልንጀሮቻችሁን በደል ተው። የእናንተን እግዚአብሔር ከተው እናንተ ደግሞ የባልንጀሮቻችሁን ምን አድርጉ አለ መጽሐፍ ተው። የኛ ከተተው እኛ የሌሎቹን እንተው። ዛሬ የተቀደሰው ቅዳሴ ይሄንን እኮ ነው የሚነግረን። በቃ የጸሎቱ የመጨረሻው ክፍል ሰምታችሁ ከሆነ አቤቱ የእውቀት አይኖችን ስጠን አንተን እናይ ዘንድ። ምድር በትራኮማ በእይታ ማነስ የአይን በሽተኛ አርጋናለች የነፍስ አይናችንን። ስለዚህ አቤቱ አንተን ብቻ እንዲያዩ የውስጥ አይኖች ሀበነ እግዚኦ አይንተ አይምሮ ወጥረክ ያቀይራያ ዋይዛኒ ነይ ቃለ ዘባቲትከ ይስማ። ጆሮቻችን ያንተን ቃል ብቻ ይሰሙ ዘንድ አይኖቻችን አንተን ብቻ ያዩ ዘንድ አቤቱ የእውቀት አይኖች ስጠን። መድኃኔዓለም አይኖቻችንን ይግለጥልን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች አላበዛባችሁ። በመንፈሳዊነታችን መከባበር ይታይብን። ከጎን ያለውን ሰው አምጥተህ ያስቀመጥከው አንተ አይደለህም፣ መድኃኔዓለም ነው። አንተንም ከዛ ሰውዬ ጎን ያስቀመጠ ማን ነው? አጠገብሽ ጋር ያለችው ሴት ኬቱን ኬት አታውቂያትም። ምናልባት በአብሮ ቆይታ ተለማምዳችሁ ይሆናል። ግን ዝም ብላችሁ አሁን እዚህ ቤተክርስቲያን ብቻ ሳይሆን የሆነ ግሸን ደብረ ከርቤ ተራራ ላይ ውጡ በሐሳብ አክሱም ጽዮን ማርያም ፊት ለፊት እንቆም እስኪ ሄደን ዝም ብለን ወይ ቁልቢ ገብርኤል ላሊበላ እንሂድ። ከዛ አዛዝ በመካከል ስንቆም አካባቢያችንን በራሳችን ዘር ሰብስበን ነው ንገሩኝ እስኪ። አናውቀው ዝም ብለን ነው ሰብሰብ ያልነው አይደለም እንዴ? ስንወጣ አውሮፕላን ላይ ስንወጣ ካፒቴኑ ያገሬ ሰው ነው ብለን መርጠን እናውቃለን? ንገሩኝ እንጂ መርጠን እናውቃለን? አናውቀውም። ስሙም ትዝ አይለንም። እንደምንም ወረፋ ትኬት ብቻ እናገኝ እንጂ ተሳፍረን መምጣት ነው። ያንን ሰማይ ላይ አምነን የማናውቀውን ካፒቴን አምነን ወጥተናል። አያችሁ ሳናውቀው ዝም ብለን በመንፈሳዊ መሰላል ወደ እግዚአብሔር ለመግባት አውሮፕላኑ ስንገባ የነበረን ልብ ይኖረን። ቤተክርስቲያን ስንገባ አማራ ነው ጉራጌ ነው ከኔ ጎን ወንበር ያዘው ብለን እናውቃለን? ንገሩኝ እስኪ። አናውቅም። ዝም ብለን ነው በቃ ወንበር ትይዛ ሪዘርቭ አውቶማቲካሊ ይዝልሃል፣ ካለበለዚያ አንተ ትይዛለህ። የትም ቦታ ላይ ትኬት ቁረጪ የምትቀመጨው አጠገብ ጋር አንቺ የመረጥሽው ሰው ተቀምጦ አያውቅም፣ እንደ ቤተሰብ አንድ ላይ ካልቆረጥን በስተቀር አይደለም። ስለዚህ ብዙዎቻችን በመንፈሳዊ ጉዞ ውስጥ ብቸኛ ተጓዦች ነን። የምናስከትላቸው ይኖራሉ እንጂ ጎን ለጎን የምንይዘው ሰው አይኖርም። እኩል የሚሞት ሰው አለ? ንገሩኝ እስኪ። የለም። እልቂት ካልሆነ መድኃኔዓለም ከዚህ ይሰውረን። ስለዚህ አንተ ስትሄድ ልጆች ይከተሉሃል። የት ነው የምትሄደው? ሲኦል ከሆነ ሊከተሉ ነው፣ ገነት ከሆነም ሊከተሉ ነው። መንገዳችንን ካሁኑ እናሳምረው። ክርስቲያኖች የሩቅ መንገደኞች ናቸው ይላል ቀሌምንጦስ ዘርአው። የመንግስተ ሰማያት መንገደኞች ናቸው። የመሰናክሉን እየሮጡ አልፈው የሚሄዱ የመሰናክል ሩጫ ነው ይባል ለክርስትና። ስለዚህ ብዙ መሰናክሎች አሉ። ያንን አንተ እያለፍክ በሄድክ አንቺ እያለፍሽ በሄድሽ ቁጥር ልጆችሽም እየተከተሉሽ ይመጣሉ። አሁን ልጆቻችን እዚህ መጥተው ትንሽ ሰዓቱ ስለበዛባቸው እኮ ነው የሚነጫነጩት እንጂ እኮ መጥተዋል። አብረው ለሊት እንቅልፋቸውን አጥተው መጥተዋል አይደል? ልጆቻችን መተኛት የሚያስፈልጋቸው ጥያቄ ስላላቸው ሐሳባቸው እንደማንቀበላቸው ስለሚያውቁ ነው የሚነጫነጩት አሁን እዚህ እንጂ ሲመጡ አብረውን መጥተዋል። ለእድሜያቸው የሚበቃውን ስንቅ ወስደዋል፣ ቆርበዋል። ከዚህ ቀጥሎ ባለው መንገድ ላይ መድኃኔዓለም ይጨመርበት።
ስለዚህ እኛ ነን አሁን ከዚህ ቀጥሎ የራሳችን የህይወት ፍኖት ይቅርታ ሰው ነኝ ወይ ማን ነኝ ጨካኝ ነኝ ቂመኛ ነኝ የድሮ ተንኮል አስባለሁ ወይስ ጥሩ ነው ማስበው ይሄን ማሰብ ይቅር ባይ ነኝ ወይ የሆነ ነገር በሰማው ቁጥር ቶሎ ፈርዳለሁ ወይስ ከምን አንፃር ነው በየገመግማለሁ ካልበለዛ ለሰሪው ትቸለታ አውቃለሁ ወይ ፈራጅ ነኝ ኮናኝ ነኝ ወይስ ይቅር ባይና ስክን ያልኩ ነኝ በጣም ተቸግረናል ራስን የማየት ጊዜ አጥተናል ሰው ለማየት ሙሉ ጊዜ እንችላለን ራሳችንን ግን ለማየት አንድ ደቂቃ አጥተናል ነጽሩ ነፍሰክሙ ሰው ነፍሳችሁን ተመልከቱ ወአንጽሑ ነፍሰተክሙ ሰውነታችሁንም ንጹህ አድርጉ መጽሐፍ ምለየን ነው ላይ ላይ ይኩን ሊናክሙ ሊናችሁ በላይ ይሁን በሰማይ ያሉ ልብክሙ ልባችሁ በሰማይ ይሁን አይምሩ አበዘ ተቀውሙ ይደስ ይላል የቆማችሁትን ቦታ ወቁ የት ነው የቆምከው ጉቦ ላይ ነው ዘረኝነት ላይ ነው ተንኮል ላይ ነው ሐሜት ላይ ነው ምቀኝነት ላይ ነው ክፋት ላይ ነው ቂም በቀል ላይ ነው እግዚአብሔር እነዚህን ሁሉ ከስራችን ጠርጎ ያስወግድልን የቆማችሁበትን ቦታ ወቁ አለ እግዚአብሔር ያያል ስለዚህ የሚያየው እግዚአብሔር ማሪ ይቅርባል ሞገስ ያለው ቸር ሩሩ አባት ነው በመረቱ እዚህ ድረስ ካደረሰ ወደ መንግስተ ሰማያት ለመግባት ይሄንን የምህረቱን መንገድ እድሉን ብንጠቀምበት ጥሩ ነው ያለፈው ዘመን ይበቃናል አከለክሙ ወአልዛ ሐለፈ ያለፈው ዘመን ይበቃቸዋል ይላል መጽሐፍ ስለዚህ ንስሐ ልንገባ ያስፈልጋል ስጋው ደግሞ የሚቀበል ሰው ቁጥሩ መጨመር አለበት ልጆቻችን ለምን አሰልፈን እናቆርባቸዋለን ለምንድን ነው እነሱ የሚቀበሉት እነሱ ብቻ ለምን ይቀበላሉ ተቀብለን እንዲቀበሉ ብናሰልፋቸው እንዴት ደስ ይላቸዋል ቤታችን የቆራቢ ቤት ይሆናል ሰራዊት ቢሰለፍብን እንኳን አንፈራም ማን ስላለከኛ ጋር ምን ይሆርኩም አይከለጽላሎ ተሞት ይፈርሆ ለእኩ ይስማ አንተ መስለኝ አንተ ከኔ ጋር ነህና ክፉን አልፈራም ሰራዊት ቢሰለፍብን አንፈራም የቆራቢ ቤት ፈተና ሊኖረው ይችላል ድሉ ግን አለ የለበሰው ማንን ስለሆነ ክርስቶስ ኢየሱስን ስለሆነ ልበሱ ወለግዚና ኢየሱስ ክርስቶስ ወይታልኡ ፍቶት ስጋከሙ ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለስጋ አታርሉ ይላል ለስጋ ከማርላት መድኃኒዓለም ይጠብቀን በሰማነው ቃል ይባርከን ተለውጠን ለመኖር ያብቃን ምህረቱ ይቅርታው ከኛ ጋራ ለዘላለም ይደረግልን ቅዳሴ ቤቱ የተከበረለት ቅዱስ ጊዮርጊስ ሰማይቱ በረከቱ አይለየን መቅደሱ በቅዱሳን በቅድስናቸው መቅደስ ተሰርቶ ማን ነው የሚመለከው ዛሬ ጊዮርጊስ ቅዳሴ ቤቱ ነው አይደለም ነገር ግን ቅዳሴው ላይ የጊዮርጊስ ስም ቅዳሴው ላይ አለ የለም ምናልባት ከሰማይቱ በረከት ያሳትፈን ተብሎ ስለሚታረግ ነው የሚከበረው ፈጣሪ ዓለማት እግዚአብሔር ነው የሚመለከው ነገር ግን ይሄ ቤት የቅዱስ ጊዮርጊስ የሰማይትነት ህይወቱ መቅደስ ሰርቶልናል መጽሐፍ ምንድነው የሚለው ወትፍሲት ውስጥ ማይፈደክ በዲክ በጌጠኛ ቤት ደስታ ይሁን በጌጠኛ ቤት ምን ይሁን ይላል ልማት ይሁን ልማት ማለት ቅድስና ነው ይቅርታ ነው በረከት ነው ረድኤት ነው እግዚአብሔርን መፍራት ነው ንስሐ መግባት ነው ስጋው ደግሞ መቀበል ነው ስለዚህ በጊዮርጊስ ስም ዛሬ የተከፈተልን መቅደስ ክርስቶስን የምናመልክበት ስጋውን የምንበላበት ደሙን የምንጠጣበት ነው የእግዚአብሔር ይቅርታው ብዛት የሰማዕታቱን ቁጥር በየዘመኑ ጨምሮታል ዛሬም በአገራችን በርካታ ሰማዕታት እየሞቱ ነው እነዚህ ሰማዕታት ነገ መቅደስም ይሰራላቸው ይሆናሉ ታሪክ አይረሳቸው ምክንያቱም በክርስትና ሃይማኖታቸው በማይተባቸው ምክንያት ነው አንድ ላይ ታረዱት ስለዚህ መቅደስ ይሰራላቸዋል በተሰራላቸው በታነጸው መቅደስ ግን ማን ይመለካል አያችሁ በጌጠኛ ቤት ልማት ይሁን ቅዱሳት ወበየ ስብሐት ውስጥ መቅደሱም ይላል እግዚአብሔር ሰማያተ ገብረ አሚኖ ሰናይት ቅድሜው እግዚአብሔርማ ማን ነው ብለህ ብትጠይቀኝ ይላል የአሕዛብ ጣዖታቸው አማልክቶቻቸው ጣዖቶቻቸው ጣዖት ናቸው ይልና እግዚአብሔርስ ብለህ ብትጠይቀኝ ይላል ዳዊት እግዚአብሔርማ ሰማያትን ሰራ የሰማያት ፈጣሪ ነው እግዚአብሔርስ ሰማያተ ፈጥረ እግዚአብሔር ማን ነው ብለህ ብትጠይቀኝ እግዚአብሔር ግን ሰማያትን ሰራ እግዚአብሔር ሰማያተ ገብረ አሚኖ ሰናይት ቅድሜው ቅዱስነትና ግርማ በመቅደሱ ምስጋናና ውበት በፊቱ አሚኖ ሰናይት ቅድሜው እምነትና ሃይማኖትና በጎነት ምግባር በፊቱ ይላል ወይንም ምስጋናና ውበት በፊቱ ሃይማኖት ከመግባር ፊቱ የሚገለጥ በእግዚአብሔር ፊት ቅዱሳት ወበየ ስብሐት ውስጥ መቅደሱ ቅዱስነትና ግርማ በመቅደሱ ናቸው ቅዱስነት በእግዚአብሔር መቅደስ ነው እዚህ ነው የምንቀደሰው የእግዚአብሔር መቅደስ ቅዱስ ነው አንድም ቅዱስነትና ግርማ በክርስቲያኖች ሰውነት ላይ ነው የእግዚአብሔር ቅዱስናና ግርማ በእኛ ላይ ይገለጥ ይቅር የተባለች ነፍስ ደስ ይበላት ብፁዓን ለተሃድገሉ ኃጢአቶሙ ኃጢአታቸው የተሰረየችላቸው ይቅር የተባሉ በሙሉ ብፁዓን ናቸው ይላል መጽሐፍ አይደለ ስለዚህ እግዚአብሔርን መመኪያ ያደረገ መደገፊያ ያደረገ ብፁዕ ነው
የክርስቲያኖች ሰውነት የእግዚአብሔር መቅደስ ናት። ቅዱስነትና ግርማ በመቅደሱ ናቸው። የእግዚአብሔር ማሪና ሞገስ ያለው ክብሩ በመቅደሱ ናቸው። በኔ ላይ በአንተ ላይ በአንቺ ላይ ይቅር ስንባባል በፍቅር ስንኖር ኃጢአትን ስናስወግድ ንስሐ ስንገባ ስጋው ደግሞ ስንቀበል እግዚአብሔር ይቀበለናል። አጋዕዝተ ዓለም ሥላሴ ይቀበሉን፣ በይቅርታና በምሕረት ይጠብቀን፣ የእግዚአብሔር ማደሪያዎች ለመሆን ያብቃን። አጋንንትን ከኛ እግዚአብሔር ያርቅልን፣ በፍቅር ይጠብቀን፣ ምኞታችንን ያሳካልን። ከኃጢአት ብቻ በቀር የልባችንን መሻት ሁሉ ይምላልን። ይቆየን። ስብሐት ለእግዚአብሔር።